ያክል እንደው በትንሹም ቢሆን እንደው በጥቂቱም እንደው ውስን በሚባል አሁን ይሄ በጣም ጥቂት የምትባል ትምህርት ነች እና ጥቂት በሚባል ደረጃም ተምረህ የነበርክ ወንድማችን ከሆንክ ለምንድን ነው ፕሮቴስታንት የሆንከው? እስኪ እኔ ከኦርቶዶክስ አማኝነት ወጥቼ ፕሮቴስታንት የሆንኩት በዚህ ሪዝን ነው ብለህ ማንሳት የምትችለው ትምህርት አለ? ታላ በጣም አሪፍ ጥያቄ ተጠይቄ የማላውቀው። በመሰረቱ አሁንም ቅድም አሁን ያነሳው ርዕስ ላይ ራሱ ማውራት የማልፈልጋቸው ብዙ ነገሮች አሉ። ለምሳሌ ምን መሰለ፣ ስለ ድንግል ማርያም መውለድ አለመውለድ ምናምን ሲነሳብኝ ራሱ አልፈልግም። ለምን እንደሆነ ታውቃለህ? መጽሐፍ ቅዱሱ ዝም ነው ያለው እዛ ቦታ እና ዝም የተባለበትን ጉዳይ ፍልስፍና አያስፈልገውም ነው የኔ አቋም። ለምን ወጣ ለሚለው ጥያቄ እሱ ሰውና እዛ ልመጣልህ ነው። ፕሮቴስታንት ነበርክ ማነው ኦርቶዶክስ ነበርክ እና ፕሮቴስታንት የሆንከው ለምንድን ነው? ምክንያቱም ለምሳሌ እንዲህ አይነት ትምህርት መጽሐፍ ቅዱስ ስላልሆነ ስለዚህ ምክንያት የሆነ አብራል ኑ በብርሃኑ ተመላለሱ ተመላለሱ ኑ በብርሃኑ ተመላለሱ። ስለዚህ እንዲህ አይነት ቃልን ስናገር ፕሮቴስታንት የሆኑ ሰዎችን የተመለከትኩ ሳይሆን መጽሐፍ ቅዱስን እያየሁ ነው የምናገረው ማለት ነው። ስለዚህ መጽሐፍ ቅዱስ የትምህርት ከሆነ እድል ልስጥ፣ ምን ላድርግ? ገስት ልክፈትላችሁና በዚህ ሀሳብ ላይ በመጽሐፍ ቅዱስ ማስረጃ የክርስቶስ እናት የኢየሱስ እናት ማርያም ሌሎች ልጆችን ወልዳለች። ክርስቶስን ያክል ጌታ የጸነሰች እናት ክርስቶስን ከወለደች በኋላ ሌሎች ልጆችን በትዳር ሕይወት ኖራ ሌሎች ልጆችን ወልዳለች የሚሉ ሰዎች ካሉ እድል እሰጣለሁ። በዛ መጽሐፍ ቅዱስ ማስረጃ ተመስርተን በደንብ አድርገን እናወራለን ማለት ነው። እርሱ ያው ያረጀ ርዕስ ኦዴ ሐራ ሙሽራዬ አላለቀም ነገር አላለቀም ትኩት ነው። አሁን ያሬዶ ያንተ እኮ የሚያልቀው እንዴት እንደሆነ ታውቃለህ? ከኔ ነው የተቋረጠው። አይ ከኔ ነው። ትንሽ ኔትወርክ እያስቸገረ ነበር። ያሬዶ እንኳን አደረሰው። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እርሶስ ሊቀስሱ ስለሆነ እርሶ ይበሉት ብዬ ነው እኔም ዝም ያልኩት። ኧረ እርሶ ይቀርማል እንጂ መቀሰስማ። ኧረ ተመስገን። አሰሮ ለአዳም አላለም። ኧረ በጌታ በኢየሱስ ስርዓት አድርግ ፈለገ። ያሬድዬ በጣም ነው ደውሎልኛል። እሺ ያሬድዬ ደረሰ ተምዬ ደውሎልኝ አዲስ አበባ እንዳልሆንኩ ነገርኩት፣ ሐሙስ እንደምመጣ። ኦኬ በጣም ይቅርታ ተምዬ፣ በውስጥ አውራሃለሁ ብቻ። ችግር የለውም አባቴ፣ ችግር የለውም። እሺ እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን። በጣም ነበረ ደስ የሚለው። ያው እያወቀው የሆነ እንትን አይቼ ነበረ። በጣም በቃ ደስ የሚል ፖስት ምን ይላል መሰለ? በጣም ስግደት እየሰገድክ ስትራፖ ይዞ ሊሆን ይችላል። ስግደት እየሰገድክ ሰውነት እጅ ግንባር ተላልጦ ሊሆን ይችላል። እመነኝ ልንገርህ ግን ንሴቦ ሲባል ሁሉንም ትረሳዋለህ አለ። እውነት ነው እንዴ? ንሴቦና ወይሁዳ ሁሉ ደምሰ ለይሁዳ ወልዱ ወለወሉኒ ደምሰስ። አዎ ሰላም ብያለሁ። በቃ ቀጥሉ። ዲያቆን ስላገኘው ደስ ብሎኛል። ሁላችሁንም ስላገኛችሁ ኬኩዬን ተመጓንም ሁላችሁንም እዚህ ያላችሁ ክርስቲያናትና ወንድሞቻችን መልካም በዓለ ትንሣኤ ይሁንልን። ኬኩ ኦርቶዶክስ ብቻ ነው ከላይ መሆን ያለበት። እንዴት ነህ? ደህና ነህ ወይ? ሁሉ ሰላም እንዴት ነው? ልክልካቸውን እንደዚህ እኮ ልክልካቸው የሚነግራቸው ሰው እናንተ እኮ ዝም ስለምትሏቸው እኮ እንደዛ የሚያፈሉት እንደዚህ ሲያፈሉ ትንሽ
መርፌ መውጋት ያስፈልጋል። ይቅርታ ግን እናንተን ቁጭ አድርጌ በዚህ ያክል ደረጃ መናገር የለብኝም ነበር። እንኳን አደረሳችሁ መዝሙርዬ፣ ፈሊ ሁላችሁንም እንኳን አደረሳችሁ ብያለሁ። እንኳን አብሮ አደረሰን፣ እንኳን አብሮ አደረሰን። ተወዳጆች ምናልባት አሁንም እየገባችሁ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ሁላችሁን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁን እንኳን አደረሳችሁ። እሺ እንግዲህ ቅድም እንዳነሳ ነው አንድ የተነሳው ትምህርት ምንድን ነው? ያው እነ ፓስተር ሶፊም ላይ የዘጉበት ትምህርት እመቤታችን የክርስቶስ ኢየሱስ እናት ድንግል ማርያም ከክርስቶስ ውጭ ሌሎች ልጆችን ወልዳለች ወይስ አልወለደችም ነው። እግዚአብሔር በሚያውቀው እንዲህ አይነቱ ርዕስ በጣም ያረጀ በጣም ለመወያየት ራሱ በቃ ሊነሳ የማይገባ ርዕስ ነው። ምክንያቱም ጥያቄውም ከተጠየቀ ቆይቷል፣ መልሱም ከተመለሰ ሰንብቷል። በሚገባ ብዙ እህት ወንድሞች ከዚህ በጣም ብዙ አትርፎበታል። ምክንያቱም ይመስለኛል የባለፈው ዓመት ላይ ስፔሻሊ በጣም በደንብ ሲወራበት ነበረ እና ደግሞ በዚህም ዓመት የመጀመሪያው ዓመት አካባቢም የመጀመሪያው ወራቶች ላይ ማለት ነው በደንብ ስናነሳቸው ነበሩ። ብዙዎች መልሱን ያገኙበት ይመስለኛል። ግን ቅድም እንዳልኩት ከመጣሽ ማርያም ተምጣሽ ነው። ከተነሳ አይቀር ለምን በመጽሐፍ ውስጥ የማስረጃ እናውራበታለን ነው። ስለዚህ በዚህ ርዕስ ዙሪያ ማውራት የምትፈልጉ ፕሮቴስታንቶች ካላችሁ ትገቡና ከኛ ጋር ትወያያላችሁ። አንድ በአጭሩ መናገር የምፈልገው ነገር ቅድም ተላ የሚባል ወንድማችን እኔ ኦርቶዶክስ ነበርኩ ምናምን፣ ጋይስ ፕሊስ አንድ ነገር እንተማመን። የትኞቹም ፕሮቴስታንቶች ቃል ምገባላችሁ ነገር ማለት ነው እርግጠኛ የምናገረው ነገር የትኞቹም ፕሮቴስታንቶች ስፔሻሊ ባክግራውንዳችን ኦርቶዶክስ ነበረ እና ኦርቶዶክስ ነበረ አሁን ፕሮቴስታንት የሆነው ኦርቶዶክስን የሆነ ከላይ እስከታች እስከ ጣሪዋ በደንብ አውቀናት ነው የሚል ነገር ብዙ ባትሉ መልካም ነው። ምክንያቱም ማወቅ አለማወቃችሁን መጠየቃችን ስለማይቀር ልክ ስንጠይቃችሁ ደግሞ ወደ ቁጣ ወደ ብስጭቱ ምናምን ትዞራላችሁ። እና ቅድም ወንድማችን ዲያቆን ነበርኩ ብሏል። ህየንተ ቦኪ ተወሉ ለኪ ደቂቀ የሚለው ምስባክ በነገራችን በቤተክርስቲያናችን ህፃናት እንኳን በቃላቸው የሚሉት ምስባክ ነው። እኔም ለዛ ነው ቀለል አድርጌ እንዲህ አይነቱን ጥያቄ ጠየቅኩት እና ሌሎች ምክንያቶችን ዘረዘረ። ማስረጃ እንዲወጣ ጠየቀ ነው። ማስረጃን ሌላ ጊዜ ያወጣሉ አይነት ነገር ተናገረ። በአጭሩ በቤተክርስቲያን ውስጥ አንድ ሰው ዲያቆን ነበረ ማለት ያው የጠየቅነው መሆን አለመሆኑን ለማረጋገጥ ነው። ግን ክርስቲያኖች ልብ ብላችሁ አዳምጡኝ። አንድ ሰው ዲያቆን ነበረ ማለት ግን ቤተክርስቲያንን እስከ ጣር ላገኝ አልቻልኩም። በጣም አንዘፍታል። በጣም ይሁን። እስኪ እሺ እንኳን ደህና መጣ። ከዚህ በኋላ አልጠፋም። በቃ ጾሙ ተፈታ እኮ አሁን በቃ አለቀ። እኔም ከሚስቴ ጋር በቂ ጊዜ አሳልፍ ያለው በቂ ነው አሁን። አረ ያሬዶ እንደውም አሁን መጥፋት ያለብህ እኮ ሲፈታልን መጥፋት ያለብህ ባይዘው የምትሰራውን ትልቅ አገልግሎት ነው እና እግዚአብሔር ያበርታ። እኔም በአቅሜ እስቲ መጽሐፍ ቅዱስ ገዝተህ እንድሰጥ እኔም የአቅሜን አግዝሃለሁ። እናወራለን። በጣም ነው ደስ ያለኝ የምትሰራቸው ቪዲዮዎች እያየው። በተለይ ትውልድ ሁሉ ብፅዕት ይሉኛል የት ክፍል ላይ ይገኛል ስትላት ኦሪት ዘጸአት ያለችህ በጣም ደስ የሚል ነው እና በጣም አስቆኝማል። በጣም በቃ ወይኔ ይሄን ክፍል ለካ ቲክቶክ ላይ ብቻ አይደለም መሬት ላይም ለካ እስከነጭራሹ አይማሩትም እያልኩ ነበርና ኦሪት ዘጸአት ያለችው በጣም ይገርማል። ግን ዞሮ መጽሐፍ ቅዱስ ማንበብ ለሁላችንም ስለሚያስፈልግ ልደትሻ የጀመርከውን ነገር በርታ። እኔም በአቅሜ የአንድ መጽሐፍ ቅዱስ ዋጋ ስንት ነው ልደት? የአንዱ እሺ፣ አመሰግናለሁ ሬዶ አክናውሌጅ ስላደረገው። በመጀመሪያ የአንዱ መጽሐፍ ዋጋ ነው። አክናውሌጅ ወንድማችን ፈለገ ቤት እንግሊዝኛ ይከብዳል እና በምናውቀው ቋንቋ ብናወራ የተሻለ ነው። ግን ከፈለገ ጋር ችግር አለብህ እንዴ ልደት? አለብኝ። ይቀጥል ልጁ። ቆይ ችግር የለውም። አንተ 1200 ብር
በጣም ጥሩ። በቃ እሺ፣ እኔም የድርሻዬን እወጣለሁ። ትልቅ አገልግሎት ነው። እግዚአብሔር ያበርታ። ዲያቆን በቃ ወደ ድረስ ሄዱ። እንግዲህ እሺ፣ ያሬድ አሜን። እሺ፣ አሜን። ያሬድ ወደ ምን አንድ መዝሙር አዘመርልንም? ተነስቷል፣ ጌታ ተነስቷል፣ ከሙታን መሃል የለም። ተነስቷል፣ ጌታ ተነስቷል ብለን እንዘምር። እሺ እንዘምራለን በደስታ የትንሣኤ በዓል ስለሆነ ኮመንት ላይ ጥያቄ ያላቸው አይ ቲንክ ሰብሰብ ካልን አይቀር ግን ያው ጥያቄ ያላቸውም እየገቡ እንዲጠይቁ ብናደርግ እዛ ቤት ተጀምሮ ተንጠልጥሎ የቀረ ነገርም ካለ ያቆም ልደት ሻም ስላለ እርሶም ስላሉ ሌሎችም ስላላችሁ ጠቅለል ምክንያቱም እንደ ቀላል የተነገረ ነገር አንዳንድ ሰዎች ውስጥ ጥያቄ እንዳይፈጥር እንደዛ ብታደርጉ ደስ ይላል። እሺ ያሬዶ ችግር ወደ እርሱ መግባት እንችላለን። ያው እንደው ከተቻለ እንደው አጠር ብሎ በዝማሬ ከተጀመረ ብዬ ነው እኔ። እሺ ለእኔ ችግር የለውም። እሺ አቤት እኔ ዘማሪነቴን ረሳው። እኔና ልደትሻ ስንታወቅ በዘማሪነቴ ነበረ አይደል? ትዝ ይልሃል? እየበላ ነው። ልደት ሲበላ ብዙ ጊዜ ማይኩን አያነሳም። ኔትወርክ ይዞኝ ነው ማርያም። እሺ ተነስቷል፣ ጌታ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል እያልን እንዘምርሽ። ተነስቷል፣ ጌታ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ጌታ ተነስቷል፣ ከሙታን መሃል። እኔም በስተት ሚዩት ያደረግኩ እጅግ በጣም ይቅርታ፣ ሳላስበው በጣም ይቅርታ፣ መቤቴን ይቅርታ። ድንገት ተለቅሟለ እንዴ? አልገባኝም። ይቅርታ፣ በጣም ሚዩቶኛለሁ እንዴ? ሚዩቶኛ ነበር። እሺ ይቅርታ፣ እጅግ በጣም ይቅርታ። የለውም። እሺ በቃ እንዘምርሽ ድጋሚ። ተነስቷል፣ ጌታ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ጌታ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል፣ ጌታ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ጌታ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል፣ በመቃብር ተኛ፣ ተነስቷል፣ 3 ቀን 3 ሌሊት ተነስቷል፣ ሞትን አሸንፎ ተነስቷል፣ የዓለም መድኃኒት ተነስቷል፣ ግርማን ተጎናጽፎ ተነስቷል፣ ይኸው ተነሳልን፣ ተነስቷል፣ ሞትን አሸንፎ መውጊያውን ሰባብሮ ተነስቷል፣ ክርስቶስ ጠላትን መዝብሮ ተነስቷል፣ ጌታ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን መሃል የለም፣ ጌታ ተነስቷል፣ ከሙታን መሃል የለም፣ ክርስቶስ ተነስቷል፣ በሞት ያሸለበው ተነስቷል፣ ትሁት ባለጸጋ ተነስቷል፣ የትንሣኤው በኩር
ተነስቷል። አልፋና ኦሜጋ ተነስቷል። ግርማን ተጎናጽፎ ተነስቷል። እሁድ በማለዳ ተነስቷል። ማይተቡም ተፈታ ድንጋዩም ደቀቀ ሲኦልም ተሻረ ዲያብሎስ ወደቀ። ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል። ከሙታን መሃል የለም ጌታ ተነስቷል። ከሙታን መሃል የለም ክርስቶስ ተነስቷል። ተነስቷል ሞትና መውጊያውን ተነስቷል። ከጥልቁ ጣለልን ተነስቷል። የልባችን መብራት ተነስቷል። ይኸው አበራልን ተነስቷል። ወተንሥአ እንበል ተነስቷል። ሲኦል ተሻረልን ተነስቷል። ትንሣኤው ልዩ ነው ተነስቷል። የመከራን ቀንበር ከኛ ርቆልናል። የሞት ኃይልን ሰብሮ ጌታችን ተነስቷል ተነስቷል። ጌታ ተነስቷል ተነስቷል። ክርስቶስ ተነስቷል። ከሙታን መሃል የለም ጌታ ተነስቷል። ከሙታን መሃል የለም ክርስቶስ ተነስቷል ተነስቷል። ጌታ ተነስቷል ተነስቷል። ክርስቶስ ተነስቷል። ከሙታን መሃል የለም ጌታ ተነስቷል። ከሙታን መሃል የለም ክርስቶስ ተነስቷል። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ምድር ጸዳች ሐሴት አረገች ምድር ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች ወምድርኒ ትገብር ፋሲካ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ። ዝማሬያችን ይቀበልልን። መልካም የትንሣኤ በዓል። አሜን። ያሬዶ ዝማሬ መላእክትን ያሰማልን። የእርሶ ባለቤት የታደለች ነች በእውነት። ጠዋት ጠዋት ይህን ድምፅ እየሰማች ነው እንደ ቁርስ የምትሰራው። በጣም የሚገርም ነው በእውነት። እሺ መልካም ልደት ወይኔ መረጃ ሊያመልጠኝ ነበር። እሺ ተወዳጆች እንኳን ደህና መጣችሁ። እንግዲህ የነበርንበት ቤት ተነሱ የነበረውን ርዕስ ያው እንቀጥላለን ማለት ነው። እሺ እሱ የተነሳው ርዕስ ምንድን ነበረ? ተነሶም የነበረው ድንግል ማርያም ሌሎች ልጆች አሏት የሚል ትምህርት ነው። ትምህርቱን እንደ ትምህርት እኛ ክርስቲያኖች መጽሐፍ ቅዱስ መሰረት ስለሌለው ሰው ሰራሽ እንላለን። ሰው ሰራሽ ትምህርት ነው።
ትምህርቱ። ይሄ ሰው ሰራሽ ትምህርት መጽሐፍ ቅዱሳዊ መሆኑን ግን ፕሩፍ የሚያደርግ ሰው ካለ ግን በጨዋ ደንብ በቻልነው አቅም እንወያያለን ማለት ነው። ምናልባት ቅድም ወንድማችን ተድላ አይ ትምህርቱን ሰው ሰራሽ እንዲል አልፈልግም፣ እንዲህ አይነት ነገር መስማት አልፈልግም ሲል ነበረ። ያው እግዚአብሔር በሚያውቀው የትኞቹን ፕሮቴስታንት እህቶች ወንድሞች ለማበሳጨት እና እነሱን ለማናደድ አይደለም ቃሉን የተጠቀምነው። ሰው ሰራሽ ትምህርት ነው ስንል ፕሮቴስታንቶችን እየተመለከተን ሳይሆን መጽሐፍ ቅዱስን እያየን ነው እንደዛ ምንለው እንጂ ፕሮቴስታንቶች እንዲህ ናቸው የሚል የሆነ ነገር ለመሳል ፈልገን አይደለም። በዛ እንደተረዱን ነው። ሌሎች የገቡ ወንድሞች ቢኖሩ ምናልባት ቅድም እዛኛው ቤት ላይ ተድላ አንተም ስለነበርክ ለአንተ እድል እንስጥህና በመጽሐፍ ቅዱስ የማስረጃ በደንብ አድርገን እናወራለን። እሺ ተድላ፣ በመጀመሪያ ከየት ቤተ እምነት ነው የመጣኸው? ጤና ያስጥልኝ። ፕሮቴስታንት መሰረተ ክርስቶስ ቤተክርስቲያን ነው። መልካም። እሺ ዲያቆን ነበርኩ ስለነበረ እና ቅድም የሆኑ ሀሳቦችን ላነሳ ፈልጌ ትንሽ ያው ድምፅ የማይሰማም ነበር መሰለኝ። ፈተና ለፈትነኝ ነበር አይደል? ዲያቆኒ አይ ፈተና ልፈትና አልነበረም። አቤት ተምሲል ወይ ተድላ፣ አንድ ጊዜ ይቅርታ። ኢብራሂም ሌላም ደግሞ ወንድማችን ደግሞ እንደዚሁ ዲያቆን ነበርኩ ያለ ሰው ስላለ ሁለታችሁ ገስት ላይ ካላችሁ እኔ ወርዳለሁ፣ ትገባላችሁ። ኢብሮዬ ካለ አይደለም ተሙ፣ ወደ ሌላ ርዕስ አንሄድም፣ ችግር የለውም። አሁን ርዕሳችን ሌላ ነው። ጀስት ከተላ ጋር ግን አንስተነው ስለነበረ ነው። በጣም የምወደው ወንድሜ ነው። ቀጥሉ ዲያቆንዬ። በቃ ኢብራሂም ካለ እኔ ነኝ ጴንጤ ያረኩት አዳማ ጫት ቤት ወስጀው፣ ያው ጴንጤ ጫት ስለሚቅም መጠጥ ስለሚጠጣ አብረን ሆነን ጴንጤ ያረኩት እኔ ነኝ እና እሱም ካለ ይገባል፣ እኔ ወርዳለሁ። ዲያቆን ያው ይሄና ታስገባችኋለህ። ታሙዬ ችግር የለውም። አሁን ለጊዜው ገስ ላይ ካሉት ጋር ትንሽ እናውራ። እሺ ታላ፣ እኔ ቀደም ፈተና ልፈተና አልነበረም። ለምሳሌ አንድ ሰው በአንድ ዩኒቨርሲቲ ውስጥ የኔ ሂሳቤ ምን እንደሆነ ልንገራችሁ። በአንድ ዩኒቨርሲቲ ውስጥ ጥበቃ ሆኖ ቢገባ ጥበቃ ሆኖ ተቀጥሮ ቢሰራ እና እዛ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ቢቆይም እንደ ተማሪዎቹ ትምህርቱን አጠናቆ ያው ተመርቆ አይወጣም። 30 ጊዜ ግን ቆሞ ያስመርቃል። ስለዚህ በተመሳሳይ ወንድማችን ተላ ሪል ልክ እንደ ተመራቂ ተማሪዎቹ ዩኒቨርሲቲ ውስጥ የነበረ አገልጋይ ነው ወይንስ እንዲሁ ጀስ ኦርቶዶክስ ነበርኩኝ የሚሉ ኦርቶዶክስን ያልተረዱ ከበር ቆሙ እንዳሉ ጥበቆች የቆመ ሰው ነው የሚለውን ነገር ለማረጋገጥ ነው ያነሳው ሀሳብ። ልክ ነው ልክ አይደለም እኔ የምወስነው አይደለም። ግን ምስባክ ነው የጠየቀኝ። አንደኛ ምስባክ በየጊዜው ነው እኛ የነገው ምንድን ነው ብለን መጽሐፉን ገልጸን ከጥያቄው አንጻር ነው አይደለም። እኔ ላብራራ አልፈልጌ ነው አይደለም፣ ችግር የለውም አታብራራው። አሁን እኔ ያልኩህ ምንድነው መሰለህ ተላ ወንድማችን፣ ዲያቆን መሆንን ለማረጋገጥ በጣም ቀላል ነገር። ለምሳሌ ውዳሴ ማርያም ማለት አትፈልግም፣ ቅድም እንዳልከው ትክክልም ነህ። እንዲህ አይነቱ አቋም ትክክል ነው። ከዚህ በፊት ጥለኸው የመጣኸውን ነገር ከእንደገና በአንደበቴ ማለት አልፈልግም ማለት ትችላለህ፣ ችግር የለውም። ውዳሴ ማርያም እስኪ የእንትንን በል ምናምን ስትባል አይ የማርያም ውዳሴን ነገር እኔ አልልም ስትል ነበረና እስኪ ፕሮቴስታንት ስለሆንክ አሁንም መቼም ስለሚገዛ አቡነ ዘበሰማያት የሚለውን የጸሎት ክፍል በለው። አቡነ ዘበሰማያት ማለት አባታችን ሆይ ገብርኤል መልአክ የሚለውን አልልም። አዎ አትበል፣ ችግር የለውም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ይድግ ለዘአብስረን የታባነ ጊዜ ውስጥ መንሶ አላህ ድነን በባልሃነ ኩሉ ኮይ እስመ ዚአኪት መንግሥት አይለስባል አለ ማለት ትክክል ነው። ግዙ ትክክል ነው ያልከው፣ ግን የሳት ኮፓርት አለ ተላየ፣ ችግር የለውም። ዞሮ ዞሮ ጣር አይደለም ግስ ሲነበብ አንደኛ ያጎደልከው ቃል አለ ተላየ፣ ያጎደልከው ቃል አለ። እሺ በለው። በነገራችን ላይ ከማንም ሰው ጋር እውቀት ለእውቀት ትከሻ ለመለካካት አይደለም። እሺ ተላ፣ ምናልባት በዛ ሀሳብ እየተረዳው ከሆነ አብረን ነገሮች በፍቅር ለማውራት በጣም ይከብደናል። እኔ በዛ አይነት ሀሳብ አይደለም እያወራሁት ያለሁት። ኦልሬዲ የትኛውም ፕሮቴስታንት የሆነ ሰው ቤተክርስቲያን ውስጥ ለምሳሌ ያልነበረ ሰው ሊል የማይችለውን ቃል እኮ ብለኸዋል። ያልክበት አባባል ግን ኢቨን ትክክል አይደለም። ኤኒዌይስ ግን ችግር የለውም።
ሌላም ጊዜ ከተሻለ በውስጥም ጽፈህልኝ አውርተህ ነው ፈለገ። ምን መሰለህ እኔ እንዲያውም ብዙ ጊዜ በል ሲሉኝ የማልለው ለምን እንደሆነ ታውቃለህ? ችለሃል አሪፍ ነው የሚል ሰው የለም። የሆነ አጋግር ፈልጎ አይደለህም ለማለት ብቻ ነው የሚሉት ብዙ ጊዜ። አንተ አይደለህም እኛ አሁን እኔም ለምሳሌ ብዙ ነገር ልስት እችላለሁ። እንዲህ አይነቱ ጉዳይ ያለ ነው። አላስፈላጊ በሆኑ ነገሮች አንከራከር። ተላ እኔ ወደ ሀሳቡ ከማለፊ በፊት ግን ለአንተ በፍቅር አንድ ሀሳብ ላንሳ። ቤተክርስቲያን ውስጥ አማኝ ነበርክ፣ ኦርቶዶክስ ወንድማችን ከነበርክ የቤተክርስቲያንን ትምህርት ይህን ያክል እንደው በትንሹም ቢሆን እንደው በጥቂቱም እንደው ውስን በሚባል አሁን ይሄ በጣም ጥቂት የምትባል ትምህርት ነች እና ጥቂት በሚባል ደረጃም ተምረህ የነበርክ ወንድማችን ከሆንክ ለምንድን ነው ፕሮቴስታንት የሆንከው? እስኪ እኔ ከኦርቶዶክስ አማኝነት ወጥቼ ፕሮቴስታንት የሆንኩት በዚህ ሪዝን ነው ብለህ ማንሳት የምትችለው ትምህርት አለ? ተላ በጣም አሪፍ ጥያቄ ተጠይቄ የማላውቀው። በመሰረቱ አሁንም ቅድም አሁን ያነሳው ርዕስ ላይ ራሱ ማውራት የማልፈልጋቸው ብዙ ነገሮች አሉ። ለምሳሌ ምን መሰለህ፣ ስለ ድንግል ማርያም መውለድ አለመውለድ ምናምን ሲነሳብኝ ራሱ አልፈልግም። ለምን እንደሆነ ታውቃለህ? መጽሐፍ ቅዱሱ ዝም ነው ያለው እዛ ቦታ እና ዝም የተባለበትን ጉዳይ ፍልስፍና አያስፈልገውም ነው የኔ አቋም። ለምን ወጣ ለሚለው ጥያቄ እሱን እርሳውና እዛ ልመጣልህ ነው። ፕሮቴስታንት ነበርክ፣ ማነው ኦርቶዶክስ ነበርክ እና ፕሮቴስታንት የሆንከው ለምንድን ነው? ምክንያቱም ለምሳሌ እንዲህ አይነት ትምህርት መጽሐፍ ቅዱስ ስላልሆነ ምክንያት የሆነ አብራል። ለምሳሌ ለመጥቀስ ያክል ተአምረ ማርያም መቅድም እሁድ በየዕለቱ ይነበባል። የሚቻለው ስጋውን ደሙን ይቀበል፣ መቀበል ካልተቻለው የእመቤታችንን ተአምር ሰምቶ ይሄድ። ይሆንልኛል በማለት ቢያምን ይደረግልኛል በማለት ቢያምን እንደ ስጋው ደግሞ እንደተቀበለ ይሆንለታል የሚል እሳቤ አለው። በአጠቃላዩ መቅደሙ ላይ ማለት ነው። ጌታ ኢየሱስ አይተህ ከሆነ ደግሞ መጽሐፍ ቅዱስ ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ 4 ነጥብ ዘግቶት እዚህ ጋር እንደምታ በእርግጥም ተአምር መስማት የጌታ ኢየሱስን ስጋና ደም ከመብላት እኩል ያደርገዋል ወይ ሚለውን ከመጽሐፍ ቅዱስ አንጻር ስታየው ጳውሎስም አይተህ ከሆነ እኛ ከሰበክንላችሁ ወንጌል ውጭ የሚሰብክላችሁ የሰማይ መላእክት እንኳን ቢሆን የተረገመ ይሁን ሲል ታስተውላለህ። እና ለምሳሌ እንደገና ደግሞ ሁለተኛ መጽሐፍ ቅዱስ ላይ ማቴዎስ ላይ የተቀመጠውን ላቁምልህ ወይስ ወደ እየጨረስን ብንሄድ ጥሩ ነው። ከዛ ሀሳቡን እንዳለብን ግን ብንሰማው ለምን መሰለህ ያሬዶ፣ አሁን ለምሳሌ እሱ ሲናገር ብዙ ነገሮችን ከሰማው ኦርቶዶክስ የነበረ ሰው ፕሮቴስታንት ለመሆን የሚያንደረድር ጉዳይ አይደለም። ምክንያቱም አዋልድ መጽሐፍት ምንድን ናቸው? በመሰረቱ እኔ እውቀቱም ያለው አልመሰለኝም። የቤተ ክርስቲያን ትምህርት ምንድን ነው የተረዳ አይመስለኝም። በእኛና በፕሮቴስታንቶች መሀል ያለው ነገር ተአምረ ማርያም ላይ ሳይሆን ዋናው በትሪኒቲ፣ ዋናው በነገረ ክርስቶስ፣ ዋናው በነገረ ድነት ነው። ትሪኒቲ ልዩነት አለው ብለህ ታምናለህ? ትሪኒቲ ልዩነት እኮ አላየውም እስካሁን እኔ ትሪኒቲ ለምሳሌ በጣም ይገርማል። እሺ ልዩነት ሳታይ ከዛ ከኦርቶዶክስ ቤተክርስቲያን ግን የወጣው ተአምረ ማርያምን ብቻ ላይ ይሄ የሚነበበው ክፍል አለ። ስለዚህ የሚነበበው ክፍል ብዙ ታሪኮች አሉ፣ ብዙ ታሪክ አለ እኮ። ምክንያት አሁን እኔ ያልኩህ ምንድን ነው መሰለህ ተላ፣ በደምብ ተረጋጋና አዳምጠኝ። መዝሙር አስቁሞኝ ነው እኮ እኔ እኮ እያወራሁ ነበረ። አዳምጠኝ ማለት እኮ ተረጋጋና ግን አዳምጣቸው ዲያቆን። ይቅርታ እኔ ስላስቆምኩ ማስቆም ፈልጌ ሳይሆን ዝም ብሎ ድርብርብ ከምናደርገው ይሄ አለኝ ይሄ እየተመለሰልን እንዲሄድ ነው። እና ስለዚህ አንዱን አሁን በስላሴ ካነሳን ሰፊ ነገር ነው። ምክንያቱም የስላሴን አስተምሮ ልዩነት በእኛና ፕሮቴስታንቱ ማለት ያለውን አንተ ራሱ ጠይቀን ስትመልስልን ታገኘዋለህ መልሱን። አሁን ግን ኦርደር ይዘን እንድንሄድ በሚለው ተረጋጋና ተርላው እኔ በሁሉም ይመቸኛል። ቆይ አንዴ ተረጋጋ፣ አዳምጦ ችግር የለውም። ተረጋጋና ማለት መሰለህ ሳትቸኩል ቶሎ ቶሎ እንትን ሰው እየተደማመጥክ ረጋ ብለህ ከማስረጃ ጋር እናወራለን። ችግር የለም። የምጠይቀው ጥያቄ ሁሉ መልስ እሰጥሃለን። ኦኬ ዲያቆን ይቀጥሉ። እኔ ለዛ ነው እንጂ ለመረበሽ ፈልጌ አልነበረም። እሺ ምንድነው መሰለህ ተላ፣ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሯ ምንድነው የሚታወቅ ነገር ነው። ዶክትሪን
ኦኬ አንድ ሰው ዶክትሪናል የሆነ ኢሹ ሳይኖረው ዶክትሪናል የሆኑ ሀሳቦችን ጭራሽ ሳይረዳ ከሆነ እንግዲህ ፕሮቴስታንት የሆነው በአጭሩ ይሄ ሰው ብላይንድ ነው ማለት ነው። እና ወንድማችን ተላ እስኪ ትምህርት አንሳለን። እስኪ ይሄ የቤተክርስቲያን ትምህርት መጽሐፍ ቅዱሴ ስላልሆነ ይሄ ትምህርት ደግሞ በፕሮቴስታንቱ አሰብሮ መጽሐፍ ቅዱሴ ስለሆነ ይኸው እኔ ፕሮቴስታንት ሆኛለሁ ብለህ ምክንያት የሆነ ታነሳለናል። ታምረ ማርያም ላይ ምናምን የተነሱት ሀሳቦች ምንድን ናቸው? እሱን እናወራባቸዋለን። አሁን አንተ ግን ኦርቶዶክስ ነበርክ፣ ፕሮቴስታንት ለመሆን ተቋርጦብሃል። የትኛውን ተቋርጬ ነበር? ይቅርታ። እሺ ቀጥል። ምን መሰለ ፈለገ፣ እንደው በወንድምነት ላንሳልህ ካልኩኝ አሁን አንተ ውስጥህ ያለውን ነገር አይደለም ላወራ የምችለው። ሊያወጣህ የቻለው ምንድን ነው አይደል? ጠይቅኝ፣ እሱን ነው ማብራራልክ። ትምህርት የኦርቶዶክስ ትምህርት ነው አይደለም። የኦርቶዶክስ ትምህርቷ ያልሆነ መጽሐፍ ቤተ መቅደስ ውስጥ የለም፣ ወይም ደግሞ በቤተ ክርስቲያን ውስጥ እንደ ቀኖና የተወሰደ ነገር ሁሉ ትምህርቷ ነው። እኛ እንደዛ አላልንም። አሁን ሪዝንህን አቅርብልን። ቆይ ሌሎቹ ነገሮች ተዋቸው ፕሊስ። እድል ሲሰጠን አንዳንድ ጊዜ ሀሳብ አስተያየት አናብዛ። እናርገው ተር ላይ ሆለ ቀላል ጥያቄ። ለምሳሌ 5 አዕማደ ምስጢራት ታውቃቸዋል አይደል? አምስቱ አዕማደ ምስጢራት እነማን ናቸው? ምን ያደርግልሃል ወንድሜ? እያወራን እኮ ነው ፕሊስ። ምን ያደርግልሃል ምናምን ሳይሆን አሁን የሚጠቅም ውይይት አይደለም እያደረግን ያለ ነው። እኛም አንተም ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ቀጥል። አሁን እነሱ ምን አመጣቸው ግን? ምክንያቱም እነዚህ ናቸው መሰረቶች እና እነዚህ ላይ እነኚህ እኮ ህፃናቱን ሰብስበን ያስተማርናቸው እኮ ነው። እኛ ሰንበት ቀን ህፃናቱን ለብቻ ሰብስበን የምናስተምረው ትምህርት እኮ ነው። ወንድሜ አይመጥንም እኮ ይለኛል። ግድ የለም ይመጥናል። ቃለ እግዚአብሔር ምን ያደርግልናል? ተርላ እንዴ ለምን እንደምትቆጣው ረጋ በሉ። አይደለም አንደኛ አንተ ጣልቃ መግባትህ ያበሳይቶኛል። አንደኛ መቀጠል አልችልም ማለት ነው እኮ ከሱ ጋር ምንም ማውራት አልችልም። ሁለተኛ ታች የወረደ ትምህርት ነው አሁን እያነሳልኝ ያለው። ህፃናት እኮ ማንም ኦርቶዶክስ እኮ ግዴታው የሚያውቀው ነው እኮ። ተርላ ሚስጥረ ስጋታች የወረደ ትምህርት ነው። ቆዲያቆን ችግር የለውም እሱ ባኬን ፈዝን የፈለገው ትምህርቱ ላይ ብቻ ፎከስ አድርግና ተርላ ለምሳሌ ችግር የለውም አንተ አትበለው እኔ እጠይቅሃለሁ። ሚስጥረ ስላሴ አለ አይደለም? ተርላ አይደል? ማይከን ተተው ያረጋኛ። እሺ ቀጥል። እሺ ተረጋጋና አውራኝ ፕሊዝ። እሺ በጣም እያከበርኩ ስለማውራ አክብረኝ እያልኩ አይደለም፣ ግን አትሊስት በጨዋ ደንብ አውራኝ። እሺ ሚስጥረ ስላሴ አለ አይደል? ኦኬ። በሚስጥረ ስላሴ በነገረ ስላሴ ላይ እኛና ፕሮቴስታንቶች ልዩነት አለ? የለም የለም። ኦኬ እንዳለ ላሳይህ። በጣም እንደዚህ በትምህርት ስናወራ ደስ የሚለው ስላሴ ሶስትነትና አንድነት ታምናለህ አይደል? የስላሴን ሶስትነት በምንድን ነው ንገረኝ። የፕሮቴስታንት አልበቃል እኔ ሳስተምርም ስማርም ያስተዋልኩትን እንደ ሃይማኖት አቋም የሚወሰድ ነው። እኮ ነው ያለሁበትን ነው እንጂ ሲጀምር ምን አገባኝ ሌላውን። እሺ ንገረኝ። ቃል በቃል እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ሴሌሱ በአካላት ወኢተሐዱ በመለኮት የሚለውን 100% እቀበላለሁ። ተርጉሞ በአማርኛ አንድ ሲሆን ሶስት፣ ሶስት ሲሆን አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን ሶስትነትን ብቻ ፎከስ አድርገህ ንገረኝ። ሶስትነት በምንድን ነው በስላሴ ዘንድ? ሶስትነት በአካል ሶስትነቱን እሺ ሶስትነት በምንድን በአካል ሌላስ? በገቢር በገቢር ማለት ነው ድርጊት ክዋኔ ድርጊት። እሺ ሶስትነት ማለት እንግዲህ ታውቃለህ አይደለ? አብ ወልድ መንፈስ ቅዱስ በገቢር ወይም በክዋኔ ሶስት ናቸው ካልከኝ ክዋኔያቸው ሶስትነት የሚያደርጋቸው ሶስትነት ማለት አንዱ ለምሳሌ ሶስትነት ስንል አንድነት እያወራን አይደለም አይደል? ሶስትነት እያወራን ነው። በጣም ጥሩ። እሺ በድርጊት የአብ የወልድ መንፈስ ቅዱስ ልዩነት ንገረኝ። ኦኬ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ሰራጺ ነው ማለት ነው ሰራጺ አይደል ነው። ሰራጺ ስንል መንፈስ ቅዱስ ማንም ያላየው ነው። አብ በእሳት አምድ ሌሊት በእሳት አምድ ቀን በደመና
ሲመራቸው የነበረውን የምንወስደው ለምሳሌ በአብ ነው። ሰራጺ ማለት ማንም ያላየው ማለት ነው። ትርጓሜ የቃሉ ትርጓሜ ሜይ ቢ መዝገበ ቃላት ልከፍት ግድ ይለኛል፣ አላውቀውም። የባህሪ ልጁ ነው አልከኝ አይደል? መንፈስ ቅዱስ ደግሞ ሰራጺ ነው። ሰራጺ ማለት ደግሞ የሚወጣ ነው አለን። ኦኬ ከማን ነው የሚወጣው ስል ምን ብለህ መለስክልኝ? ከወልድ አልከኝ አይደል? ባይዘዌ መውጣት የሚለው እንዴት አንደርስታንድ እንዳደረግከው አላውቅም እንጂ እንዲያውም መንፈስ ቅዱስ አይወጣም፣ ከማንም አይወጣም፣ ራሱን የቻለ ነው። አብዴት አደረከው? የሚወጣ የሚለው ቃል አልወጣኝም ከአፌ፣ ከአንተ ነው የወጣው እንጂ አይወጣም። መንፈስ ቅዱስ ከማንም አልወጣም፣ ራሱን የቻለ እግዚአብሔር ነው። ሰራጺ ማለት ነው። ሜይ ቢ ኦርቶዶክስ ያኔ ስላስተማረችኝ ያንን ቃል እንደ ጴንጤነት መልስልን። እንደ ጴንጤነት ላውራክ። መንፈስ ቅዱስ ሰራጺ ነው ብለው ነው የምታምነው? እንደ ጴንጤነት እንደ መጽሐፍ ቅዱስ ነው የማወራ እኔ፣ እንደ ጴንጤነት አላውቅም። መንፈስ ቅዱስ ግብሩ ምንድን ነው? መንፈስ ቅዱስ በስላሴ ውስጥ የመንፈስ ቅዱስ ግብሩ ምንድን ነው? መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል ይላል መጽሐፍ ቅዱስ። ወደ እውነት ሁሉ የሚመራ ነው። የመንፈስ ቅዱስ ልክ አብ ግብሩ ወልድም መውለድ፣ ወልድ ግብሩ የአብ ልጅ መሆን እንዳልከኝ የመንፈስ ቅዱስ ግብሩ ምንድን ነው በስላሴ ውስጥ? መንፈስ ቅዱስ አሁን በዚህ ምድር ላይ አብሮን ያለ ነው። ወይ ጉድ! እኔ የጠየቅኩ በዚህ ምድር ስለኛ ግብር አይደለ እንደ ጠየቀኝ፣ ስራውን ነው እኮ የነገርኩ። ጉድ እያልክ እኔን ታዲያ እንዴት ልብራራለህ? ወይ ተርላሻ አትናደር ወንድሜ፣ በደንብ አስተውለህ ስማኝ። ይኸውልህ ስላሴን ነው እያወራን ያለ ነው አይደለ? ስላሴን ነው እያወራን። ስላሴን ስናወራ ምድር ምናምን አትለኝም። ምክንያቱም ስላሴ ምድርና ሰማይን የፈጠረ ነው። የስላሴ ሶስትነት እኔ እናንተ ከመፈጠራችን የሰው ልጅ ከመፈጠሩ በፊት አዳምና ሔዋን ከመፈጠራችሁ መላእክትን ከመፈጠራችሁ በፊት ስላሴ በግብር ሶስት ነበር ወይስ አልነበረም? ነበር። እሱን አስረዳኝ። አሁን በዓለም ከመፈጠሩ በፊት አብ የወልድ አባት ነው አይደለም? ነው። ወልድ የአብ ልጅ ነው አይደለም? ነው። ጎበዝ። አሁን መንፈስ ቅዱስን ዓለም ከመፈጠሩ በፊት በስላሴ ዘንድ የመንፈስ ቅዱስ ግብሩ ንገረኝ። መጽሐፍ ቅዱስ ማብራሪያ ትፈልጋለህ? የመንፈስ ቅዱስን ግብሩ ንገረኝ ፕሊስ። ማብራሪያ ትፈልጋለህ? ተርላ ወንድሜ እየጠበኩኝ ነው መልሱን። እኔ ማንም ተረት ተረት የማውራት ኃላፊነት የለብኝም። ከመጽሐፍ ቅዱስ ብቻ ነው የማወራው። የአንተን ትምህርት እኮ ነው ተናገር የተባልከው ተርላ። እኛ ሌላ ተረት ተረት ንገረን እኮ አላልንህም። እኔ ከመጽሐፍ ቅዱስ ብቻ ነው የማውቀው። ፕሮቴስታንት ሃይማኖት ደግሞ የራሷ ትምህርት መጽሐፍ የላትም። ፕሮቴስታንት ሃይማኖት የራሷ መጽሐፍ የላትም ከመጽሐፍ ቅዱስ ውጭ እኮ። እሱ ከሱ መጽሐፍ ቅዱስ ካልከው መጽሐፍ ቅዱስ ላይ መልስለት። አሁን ሌላ እኮ ፕሮሞሽን አያስፈልግም። ተላ በአጠቃላይ ስለ ስላሴ ስናስብ ወይም ደግሞ ስናብራራ እግዚአብሔር በመጽሐፍ ቅዱሱ በኩል ለሰው ልጆች በአብራራው ልክ እንጂ የምናወራው ተላ ይቅርታ እንዴ፣ ቆይ እኔ ማውራት የማልችልበት ቤት ነው እንደ የመጣሁት። ስሙኝና ተሳስተሃል ብላችሁ ነው እያወራ ያለው። ያልተጠየቀውን ነው እያወራ ያለው። ተላ ያሬድ ምንድን ነበር የጠየቀ? ጥያቄውን እስኪ ድገምልን። ምንድን ነበር የጠየቀ? አንተ ልትመልስለት የተዘጋጀው የመንፈስ ቅዱስ ግብር። በቃ የመንፈስ ቅዱስ ግብር ምንድን ነው? እስኪ ባጭሩ ነገሩና ግብር ማለት ስራ ነው ካልን፣ አሰራር ወይም ስራ ነው ካልን፣ መንፈስ ቅዱስ በዚህ ምድር ላይ ለመንፈሳችሁ ይመሰክራል ተብሎ በሮሜ መጽሐፍ ምዕራፍ 8 ቁጥር 16 የእግዚአብሔር መንፈስ ለመንፈሳችሁ ይመሰክራል ተብሎ እንደተጻፈው የእግዚአብሔር መንፈስ ለሰው ልጆች ወደ እውነት የሚመራ ነው። እኛን ወደ አቅጣጫ የሚያሳየን ነው፣ የሚረዳን ነው፣ የሚያግዘን ነው፣ የሚያጽናናን ነው ከማለት ውጭ ምን እንድል አሁን ያልዳሰስኩት ነገር ካለ ይህንንም አክልበት ብለህ የራስህን ማውራት ትችላለህ። እኔ ግን የማውቀው መጽሐፍ ቅዱስ የሚያስረዳኝ ይህን አወራው እኮ። መንፈስ ቅዱስ ግብር እንግዲህ ነው። ቅድም ብለሃል፣ መንፈስ ቅዱስ ከማንም አያወጣም ብለኛል አይደል? ከማንም አያወጣም ከወልድም አያወጣም ብለሃል አይደል? እሺ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 የሚላል መሰለ፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ የመጣ ጊዜ እርሱ ስለ እኔ ይመሰክራል ይላል። ከአብ የሚወጣ ማለት ነው። ኦኬ፣ ከአብ የሚወጣ ማለት ነው። ከአብ የተላከ ወልድም እኮ ከአብ ተልኮ ነው፣ ወጥቶ ነው ማለት። ከአብ ወጥቶ ነው ወልድ መውጣትና መወለድ ልዩነቱ ምንድን ነው? ለምሳሌ ወልድ ከአብ ወጣ ነው የምትለው ወይስ ወልድ ከአብ ተወለደ? ከአብ ተወለደ የሚል መጽሐፍ ቅዱሳዊ ማስረጃ የለም። መንፈስ ቅዱስ ከአብ ተወለደ ነው የምትለው ወይስ ከአብ ወጣ ነው የምትለው? ጀስት ላይክ
ወልድን ባብራራው መጠን ነው መንፈስ ቅዱስን የምታብራራው። መንፈስ ቅዱስ ከአብ ተወለደ ይባላል? መንፈስ ቅዱስ ከአብ ተወለደ አይባልም። ለምን አይባልም? ስለማይል ቃሉ። ግብሩ ምንድነው? መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ሁለተኛ ልመለስ። መንፈስ ቅዱስ የሚወጣ ማለት ነው። ተርላ ማጽናናት ከአብ የሚወጣ ማለት የጠየቅኩህ። ኧረ ተርላ አዳምጥ። ከአብ የሚወጣ ሲል ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ምን ማለት ነው? ከአብ የሚወጣ ማለት ቅድም ከአብም ከወልድም መንፈስ ቅዱስ አያወጣም ብለህ ነበር። መጽሐፍ ቅዱስ ደግሞ ከአብ የሚወጣ ይለዋል። ወጣ የሚለው ሐሳብህ መጀመሪያው ወይም ደግሞ የተጸነሰበት ወይም የመንፈስ ቅዱስ መጀመሪያ ነው ካላልከኝ ይቀበላለሁ። እኔን ተወኝ። የሚወጣ ካልከኝ ከአብ የሚወጣ ሲል ቅድም ምን አልኩ? መንፈስ ቅዱስ ተወለደ ይባላሉ የካብ ስለ አይባልም። ምክንያቱም ግብሩ መወለድ አይደለም አልከኝ አይደል? ተርላ ከአብ ወጣ ማለት ልንገር፣ በቃ እግዚአብሔር ሥላሴ አንድም ሶስትም ነው አልን አይደለ? አዎ በለኝ። አንድነቱን ነው መውጣቱን የሚያሳየው አንድነቱን ነው። ያው ወልድም አብም መንፈስ ቅዱስም አንድ ነው። እሺ ቆይ አንዴ ወንድሜ፣ ስለ አንድነት አላወራሁም። አንድ በሚሆኑበትም ፓርት ልዩነት ታመጣልኛለህ የሚወጣ ብለህ ማለት ነው። አንዴ ተርላ ስለ አንድነት አልጠየቅኩም፣ ስለ ሶስትነት ነው እያወራን ያለ ነው። ከወጣ አንድ ነው። አንዴ ተርላ ይጠቅማል። ከወጣ አንድ ነው። ይኸውልህ ስለ አንድነት ሲወራ ሶስትነት አይወራም፣ ስለ ሶስትነት ሲወራ አንድነት አይወራም። ምክንያቱም መዝሙር እኔ እኮ አንተ እንደምታወራው የማውራት ግዴታ የለብኝም እንደ መጽሐፍ ቅዱስ እንጂ። ያሬዶ እዚሁ ላይ አንድ ሀሳብ ብቻ ለተለላ አንሳላት። ይቅርታ ያሬዶ ትቀጥላለህ ከአንተ። ምናልባት ተላ አሁን እያደረገ ያለው ፕሮቴስታንት ነው፣ ከመሰረተ ክርስቶስ ነው የመጣው። ስለዚህ በዚህ ትምህርት ዙሪያ ልዩነት አለን እያለው ነው ያሬዶ። እና በዚህ ትምህርት ዙሪያ ደግሞ ያለው ልዩነት ሊያሳየው ነው እየሞከረ ያለው ልዩነት የበለጠ ለማሳየት አንድ ሀሳብ አንድ ጥያቄ ብቻ ላቅርብና ያሬዶ ትቀጥላላችሁ። ተላ በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። ያው እኛም እናምናለን። እና የአንተ ትምህርት ግን ስህተት ያለበትን ክፍል ለማሳየት ነው ጥያቄ የምናነሰው እንጂ ከአንተ ጋር ትከሻ ለትከሻ ለመለካካት አይደለም። በአብ በወልድ በመንፈስ ቅዱስ አምናለሁ ብለህናል። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ስታምናለህ? ተላ እንደው ማመንህን ብቻ ለማወቅ ያክል። ቃል እንደነበረ አምናለሁ። ቃል እንደነበረ ነው ወይስ እንደሆነ አምናለሁ ነው? የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ነው። ቃል ነው። እሺ፣ መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ? ተላ እሱ መጽሐፍ ቅዱሳዊ ነው። ትክክል ነው። በጣም ጥሩ። እሺ፣ ሁላችሁም ሰምታችኋል። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ያምናል። መንፈስ ቅዱስ የአብና የመንፈስ ቅዱስ ቃል እንደሆነ አይደለም። እሺ፣ ምንድን ነው ያልከኝ? ወልድ የአብና የመንፈስ ቅዱስ ቃል ሳይሆን ወልድ ራሱ ቃል ነበረ እኮ። የአብና የመንፈስ ቅዱስ ቃል ነው መጽሐፍ ቅዱስ እንደተናገረ አይደለም። እንደዛ አይደለም። እሱ ቃል ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አለ። ከዛ ውጭ የሚሄደው እግዚአብሔር ምን ማለት ነው? ተላ ምን ማለት ነው? እግዚአብሔር እኔ እንጃ። በቅሳሶን አላወቅከውም። የመጀመሪያ የመለስከው ምላሽ ላይ ስህተት አልነበረም። እግዚአብሔር ማለት የአብ የወልድ የመንፈስ ቅዱስ ስም ነው። ኦኬ። እግዚ ማለት ወልድ እግዚአብሔር፣ አብ ማለት አብ እግዚአብሔር፣ ሄር ማለት ደግሞ መንፈስ ቅዱስ እግዚአብሔር ነው። እዛ ውስጥ ደግሞ እግዚአና ብሔር የሚል ቃል እናገኛለን። እግዚአ ማለት ጌታ፣ ብሔር ማለት ዓለም ነው። ስለዚህ አብ ወልድ መንፈስ ቅዱስ የዓለማት ሁሉ ጌታ ማለት ነው። እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም እየጠራን ነው። ስለዚህ ቃል ነበረ፣ ያም ቃል አስቀድሞ በእግዚአብሔር ዘንድ ነበረ ማለት ኦኬ። መንፈስ ቅዱስን ያገለለ ወይም ደግሞ አብን ያገለለ ስም አይደለም ነው ባጭሩ። እና ተላሁን የአብና የመንፈስ ቅዱስ ቃል ነው ካልን በምን አይነት ማብራሪያ ነው ልታስረዳኝ የምትችለው? እሱን እሺ አሳያለሁ ወደ በኋላ። አንተን የምታምነውን ነገር ግን አንድ ጊዜ ብቻ የምታምነው ከሆነ አምንበታለሁ፣ ማታምን ከሆነ አላምንም ነው የምትለኝ። እሺ፣ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ እንደሆኑ ታምናለህ ወይንስ አታምነው? የመንፈስ ቅዱስ እሱ ነው ያስኬዳል። እሺ፣
ወልድ የአብና የመንፈስ ቅዱስ እንግዲህ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ ስንፋስ ነው አለ። ወልድ ደግሞ የአብና የወልድ ቃል እንደሆነ ታምናለህ ወይንስ አታምንም? የአብም ቃል አይደለም የመንፈስ ቅዱስም ቃል አይደለም። ጥያቄ ተላ ታምናለህ ወይንስ አታምንም? አላምንም። በጣም ጥሩ። የማታምንበትን እስኪ መጽሐፍ ቅዱስ የማስረጃ ስጠኝ። ወልድ የአብና የመንፈስ ቅዱስ ቃል አይደለም። ኦኬ፣ እንዲህ ብዬ የማምነው ይሄ መጽሐፍ ቅዱስ ክፍል እንዲህ ስለሚል ነው በልና እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን፣ እናወጣለን። ምን ሌላ አውጣ? መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ እንደሚያብራራልን ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ላይ ቃል ስጋ ሆነ ይላል። ወልድ የአብ ልጅ እንጂ የመንፈስ ቅዱስ ልጅ እንደማይለው ሁሉ ወልድ ራሱ እያወራው ነው። እኔ ምሳሌ መስጠት እኮ ይቻላል። ወልድ የአብ ልጅ እንጂ የመንፈስ ቅዱስ ልጅ እንደማይባለው ሁሉ ወልድ የመንፈስ ቅዱስ ቃል አይደለም። ማስረጃ ስጠኝ። የመንፈስ ቅዱስ ቃል እንዳልሆነ የሚያብራራ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። የአብ ብቻ ነው የአብ ብቻ ነው የአብና የመንፈስ ቅዱስ ማለት አንችልም የሚለውን የመጽሐፍ ቅዱስ ማስረጃ አውጣና ስጠኝ። ራሱን የቻለ አካል ነው ወልድ። እኔ አካል አይደለም አላልኩም ተላ። የአብ ብቻ ቃል እንጂ አዳምጠኝ፣ የአብና የመንፈስ ቅዱስ ቃል አይደለም የሚል ሐሳብህን የሚገዛ የመጽሐፍ ቅዱስ ማስረጃ አውጣና ስጠን። ከኛ የበለጠ እኮ ብዙ ጊዜ ታም በፊትም የተከራከርንበት ነገር ምን እንደሆነ ታስታውሳለህ? ቆይ ፕሊስ አዳምጠኝ አንድ ጊዜ። ዝም ብለህ እንደ ልጅማ ጣልቃ አትግባ። ከኛ የበለጠ ቅድም ስታፏጭበት የነበረው አንተ ነህ። መጽሐፍ ቅዱስን ነው ማስረጃ ማድረገው፣ መጽሐፍ ቅዱስን ነው። መጽሐፍ ከሆነ በልሄው አሁን ታይሙ ነው። መጽሐፍ ቅዱስን ክፈትና ወልድ የአብ ብቻ ቃል እንጂ የአብና የመንፈስ ቅዱስ ቃል አይደለም የሚል የመጽሐፍ ቅዱስ ማስረጃ አውጣለን። ምን ነገር አለ? ለራሱ አንብበው እንጂ ብቻ የሚል ለምን? የኔ ጥያቄ እኮ አይደለም ይሄ። የት ላይ ያገኘህ ነው አሁን ያልኩ? አንተ ብዙ ጊዜ የምትከራከርበት እንዲህ ብቻ የሚል አውጣልኝ፣ እንዲህ ብቻ የሚል አውጣልኝ ይባላል እንደ መጽሐፍ ቅዱስ። ማስረጃ ካለ ከመጽሐፍ ቅዱስ ማስረጃው የለም። ስለዚህ ሳይኖር እንዲህ ነው ማምነው፣ አይ እንዲህ አላምንም ማለት አትችልም ነው። በማታውቀው ነገር አይደለም። ወልድ የመንፈስ ቅዱስ ቃል ነው የሚል አውጣሽ። ቆይ በተራይ ልጠይቅህ። አወጣልሃለሁ። በጣም ጥሩ እሺ፣ መልካም። የመንፈስ ቅዱስ ቃል ነው የሚል አውጣ። የአብና የመንፈስ ቅዱስ ቃል ነው። የመንፈስ ቅዱስ ቃል ነው አውጣልኝ። የአብና የመንፈስ ቅዱስ ብቻም አይባልም ተላ፣ የአብን ብቻ አይባልም። እሺ፣ የአብና የመንፈስ ቅዱስ ሁለቱም ግን መኖር አለባቸው። ወልድ የአብና የመንፈስ ቅዱስ ቃል ነው። አውጣልሃለሁ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ ስንፋስ ነው። ሁለቱንም ማስረጃ ልስጥ። ለምሳሌ መጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ መጽሐፈ ሄኖክ ለኔ መጽሐፍ ቅዱስ አይደለም። አረ መጽሐፌ ነው ካላልኩኝም ተላ፣ አረ እባክህን ተረጋግተህ አዳምጠን። መጽሐፌ ሄኖክ እኮ አላልኩኝም፣ መጽሐፈ ኢዮብ ነው ያልኩህ። አውጣሽ። እሺ፣ ኢዮብ 33 ከቁጥር 4 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ ስንፋስ ሕይወትን ሰጠኝ ይላል። ኦኬ፣ የማን መንፈስ ይላል ተላ? የእግዚአብሔር አባዬ፣ የማን መንፈስ ይላል? ድገመው። የእግዚአብሔር መንፈስ ፈጠረኝ። የማን መንፈስ ይላል? አብረን ነው አይደለም? አሁን የእግዚአብሔር የሚለው ስም የመንፈስ ቅዱስ ቃል አወጣልሃለሁ አይደል እንዴ ያልከኝ? ስለ መንፈስ ቅዱስ እስትንፋስነትም ስለ ወልድ ቃልነትም እኮ ላወጣልህ ነው። እኔ ቀጥታ ነው የምፈልገው። ቀጥታ አውጣልኝ ነው። አውጣ ብራዘር ታላ፣ ለምን አትረጋጋም ወንድሜ? ማስረጃ ማውጣት የምትበሳጨው አንተ። ኧረ እኔ ራሴ እያወጣሁ ነው ጥቅሱን። ተረጋግተህ አዳምጠኝ እባክህ። አሁን የእግዚአብሔር መንፈስ ማለት ከዚህ ጋር ያገናኘዋል? በደንብ ይገናኛል። መንፈስ ቅዱስ የአብና የወልድ ስንፋስ ወይም ደግሞ ቅዱስ መንፈስ እንደሆነ እያጠየቀ ነው።
ኦኬ እሱ አይደለም ጥያቄው እኮ ያኛውን ነው። እሺ ቃል ደግሞ መሆኑን ደግሞ ላወጣለን ነው። እሱን ነው እየጠበቅኩ ያለሁት እሱ ነው። በጣም ጥሩ በጣም ጥሩ። በእግዚአብሔር ቃል ሰማዮች ጸኑ ይላል መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል የመንፈስ ቅዱስ ቃል ማለት ነው ይሄ። አረን የመንፈስ ቅዱስ ቃል አላልኩም የእግዚአብሔር ቃል ነው እያልኩ ያለሁት። ተላ አንተ እኮ ልታብራራልኝ ማስረጃ ያውጣልኝ ያልኩ የመንፈስ ቅዱስ ቃል መሆኑን ነው እኮ ነው አውጣ ያልኩ። የመንፈስ ቅዱስ ብቻ አይባልም። ተቀደም ጀምሮ እኮ እየነገርኩ ነው። የአብና የመንፈስ ቅዱስ ቃል ነው እንላለን ማለት ወልድ እግዚአብሔር በሚለው ስም ውስጥ ወልድም አብም መንፈስ ቅዱስም አለበት። ትክክል ብለህ አብራራህልኝ፣ ተቀበልኩ አይደል? አሁን ደግሞ ያወጣህልኝ በእግዚአብሔር ቃል ውስጥ አልክ። አሁን እኔ እየጠበቅኩ ያለሁት ደግሞ ወልድ የአብና የመንፈስ ቅዱስ ቃል ነው አልከኝ። ያንን ማስረጃ እየጠበቅኩ ነው ያለሁት እኔ። ተላ በደንብ አድርጋ አዳምጠኝ። ማስረጃ በደንብ እየሰጠሁህ ነው። ወልድ የእግዚአብሔር ቃል መሆኑን እያጠየቅን እየተናገረ ነው። የእግዚአብሔር ቃል ስንል ከሶስቱ ቅዱስ አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ ቃል ነው እያለን ነው። መንፈስ ቅዱስ የእግዚአብሔር ቅዱስ መንፈስ ወይም እስትንፋስ ነው ስንል ከሶስቱ ቅዱስ አንዱ ቅዱስ መንፈስ ቅዱስ የአብና የወልድ ቅዱስ እስትንፋስ ነው እያለን ነው። ይህ እኮ ለየትኛውም ክርስቲያን ግራ የሚያጋባ አይደለም ነው ወይስ? አይደለም። አንተ ለይተህ ያነሳህልኝ ታምንበታለህ ወይስ አታምንበትም? በመጀመሪያ ታለ ረጃም እኮ አጣው እኮ አንተም ታምንበታለህ ወይስ አታምንበትም? አንተ በመጀመሪያ ታምንበታለህ ወይስ አታምንበትም? ምኑን አሁን የነገርኩህን ይሄንን የመሰረተ የሆነ ሐሳብ ታምንበታለህ ወይስ አታምንበትም? አሁን የነገርከኝ ቃል ትክክለኛ የእግዚአብሔር ቃል ነው፣ ግን አንተ ያልከውን ሐሳብ የሚደግፍ ወይም የሚያብራራ አይደለም። በኢየሱስ ስም ታምንበታለህ ወይስ አታምንበትም? መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ወልድ ደግሞ አይደለም የአብና የመንፈስ ቅዱስ ቃል መሆኑን ታምንበታለህ ወይስ አታምንበትም? ነገርኩህ እኮ ወልድ የመንፈስ ቅዱስ ቃል ሊሆን አይችልም። የአብና የመንፈስ ቅዱስ ሆነ ያልኩ ነጥዬ ነው። የመንፈስ አይደለም የአብ አላልኩ። በጣም እየሰማም አይደለም። ኧረ በስመ አብ ተርላ በጣም እየረበሽክ ነው። ይኸውልህ አንደኛ እየረበሽን ያለው እኮ አንተ ነህ ተርላ። ይኸውልህ በጣም ታግሰን ነው የምናወራው። የሰጠ ጥቅስ ይናገራሉ ወይ? እሺ አንዴ ወረጉድ ተርላ በኢየሱስ እኔ እንዴት እኔ በቃ እሺ ልታውና አብራሩልኝ እስቲ ልስማችሁ። እንዴ ማስረጃ ያለው ነው ታዲያ እንዴ ልቀበል? ችግር የለውም ተርላ። ዓለማት ተፈጠሩት በምንድን ነው? በቃል ነው አይደል? በቃል ነው። እሺ በቃል ተፈጠሩ ማለት ቃል የተባለው ማለት ነው ኢየሱስ ነው፣ ወልድ ነው። በእግዚአብሔር ቃል ሲባል ምን ማለት ነው? በእግዚአብሔር ቃል ማለት እግዚአብሔር የሚለው ወርድ አብም ወልድም መንፈስ ቅዱስም መነጣጠል የሌለበት አንድነቱን ነው የሚናገረው። የእግዚአብሔር ቃል ሲል ወልድ የእግዚአብሔር ቃል ሲል ወልድነትን ነው የሚጠቁመው። በጣም ጥሩ። አሁን በመፍጠር ቃልም ወልድም አብም መንፈስ ቅዱስም አንድ ፈጣሪ አይደል? እሺ ዓለምን በፈጠረበት በልጁ ነው የሚለው። ግን ዕብራውያን መጽሐፍ ዓለምን በፈጠረበት በልጁ ነው የሚለው እንጂ መንፈስ ቅዱስ ፈጣሪ አይደለም። አይ ልጁ ባለበት አብም አለ መንፈስ ቅዱስም አለ። ስለዚህ በእግዚአብሔር ቃል ተፈጠሩ ሰማያት በእግዚአብሔር ቃል ጸኑ ሲል በእግዚአብሔር ቃል እግዚአብሔር የተባለው ማለት ነው። እዚህ ጋር የመፍጠሪያ መሳሪያው ወልድ ነው ወይም ልጁ ነው። የመፍጠሪያ መሳሪያው ልጁ ነው። እሺ መንፈስ ቅዱስ ዓለምን በፈጠረበት በልጁ ካለ መንፈስ ቅዱስ ምንድነው? የሚፈጠሩ ነገሮች ሁሉ በልጁ ወይም በወልድ ነው የተፈጠሩት። መንፈስ ቅዱስ ድርሻ ምንድነው በፍጥረት ውስጥ? በፍጥረት ውስጥ የመንፈስ ቅዱስ ድርሻ አንድነቱ ነው፣ ከወልድ ጋር አለመነጣጠሉ ነው። እኔ ስለፈጠረ መንፈስ ቅዱስ ፈጠረ ያለ ቦታ አለ ሲጀመር። ስለዚህ መንፈስ ቅዱስ ፈጣሪ አይደለም። እሱ ላሳየት ነው። መንፈስ ቅዱስ ፈጣሪ አይደለም። መንፈስ ቅዱስ ፈጣሪ አይደለም። አይ በመንፈሱ ፈጠረኝ ይላል። መንፈስ ቅዱስ ፈጣሪ አይደለም ወይ የጠየቀው? ተርላ ፕሊስ። ይኸውልህ እግዚአብሔር መንፈስ ነው የሚሰገድለትም በእውነትና በመንፈስ ነው ይላል። እግዚአብሔር የሚለው ወርድ ራሱ መንፈስ ነው። ተርላ መንፈስ ቅዱስ ፈጣሪ አይደለም። ለመነጣጠልና ከኔ ላይ ይህ ስለመልቀም አትቸኩል። ይኸውልህ እግዚአብሔር ራሱ መንፈስ ነው።
መንፈስ ቅዱስ ፈጣሪ ነው ወይስ አይደለም? መንፈስ ቅዱስ እግዚአብሔር ዲያቆን ነበርኩ ብሎ ነው እንግዲህ። እዮብ እንኳን በሰላም መጣ። ሀሳብ ስጡ በተነሳ አይባልምም ተብሎ ስላልተጻፈ አላቅም ወይም ዝም ነው ምለው ማለት ይችል ነበር። አይባልም የሚለውን የመረጠው ምንድን ነው ወይ? የኔ ኔትወርክ ተቋርጦ ስለነበረ ዲያቆን ተቋርጦ ስለነበረ ታች አልሰማም ነበር። እሺ አሁንስ እሰማለሁ። የኔ ኔትወርክ ተቋርጦ ነበረ። ይቅርታ በጣም ዮብዬ። እሺ አሁን ይሰማል። እሺ አይ ምንድነው ያነሳሁት ስደግም እዚህ ገዝተ ያሉት ስለሰሙኝ ያሳፍራል። ስደግም ትላል ምንድነው ያለው? አይባልም ለመንፈስ ቅዱስ ቃላቸውን አይባልም። ለአብና ለወልድ ማነው? ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለአብና ለወልድ እስትንፋስ ነው የሚህይወት ነው እንላለን በኩነት ትምህርትኛ። አይባልም የሚለውን መርጦ ነበር እሱ። አይባልም የሚለውን የመረጠው ለምንድን ነው ነው የኔ ጥያቄ። ስላልተጻፈ ይለናል አይደለ? ስላልተጻፈ ከሆነ ዝም ነው የሚባለው። እንዲህም እንደዛም የሚል ድምዳሜ ላይ አንደርስም ማለት ነው ያልተጻፈ ነገር ላይ። መስፈርቱ ደግሞ አለመጻፍ ከሆነ ያልተጻፉ ግን የሚያምንባቸው ነገሮች አሉ። የመጀመሪያው በመለኮት አንድ የሚል ጽሑፍ ራሱ አለ፣ ስላሴ የሚል ጽሑፍ ራሱ አለ። ይሄ ደግሞ እኔ ጥያቄ ይሆን ነበረ። ለማንኛውም እየተቆራረጠብኝ ነው መሰለኝ። ቀጥሉ። ኦልራይት ያሬዶ የምትለው ሀሳብ ካለ ለአንተ ድል እንስጥ እና ወደ ርዕሳችን። አይ ብዙ ዝርዝር ዮባም ትክክል ነው ወንድማችን። እንዲሁም ከዚህ በጣም ብዙ ነገር ብሏል። መንፈስ ቅዱስ ከማንም ከአብም ከወልድም አይወጣም አለ። እሺ ከማንም መጀመሪያ ከወልድ ይወጣል አለ እና መንፈስ ቅዱስ ከወልድ ነው ወይስ ከአብ ነው የሚወጣው? ነው ከወልድ ይወጣል። ቀጠለና ግን ሲያስበው ይሄ ነገር ትክክል አይደለም አለና አፕግሬድ አድርጎት መንፈስ ቅዱስ ጭራሽ እንደውም ከማንም አይወጣም አምላክ ነው ብቻውን አለ እና የስላሴ ትምህርት ላይ ሰፊ ልዩነት አለ እኛና ፕሮቴስታንቶች የሚለውን እያነሳን ነው። እና የገባ ልጅ ስላለ ጆሲ በዚሁ በስላሴ ትምህርት ላይ እኛና ፕሮቴስታንት ልዩነት አለን ወይ የለንም ካለ እንግዲህ አንድ እንዳሉንን እኛ በጥያቄዎች እናሳየዋለን እና ከዛ አጠቃለን ሀሳቡን መልስ በሰጥበት ጥሩ ይመስለኛል። ዲያቆን ጆሲ ስለገባ ከሱ ጋር ጆሲ ሰላም ላንተ እንኳን በሰላም መጣ ጆሲ። ሰላም እንዴት ነው? ኔትወርክ አስቸጋሪ ነው መሰለኝ። ሰላም ነው? እግዚአብሔር ይመስገን አለን። እንኳን በሰላም መጣ። ከየት ቤተ እምነት ነው ጆሲ? ከወንጌላውያን አማኞች አማኑኤል ህብረት። አማኑኤል ህብረት። ስለ ስላሴ ትምህርት በእኛና በፕሮቴስታንት በእናንተ መካከል የስላሴ ትምህርት ልዩነት አለ ወይስ የለም? አረ በጣም አለ፣ አንገናኝም። በጣም ጎበዝ ጆሲ። በጣም ጥሩ። ልዩነታችን እናንሳቸውና በመጽሐፍ ቅዱስ ሲመዘኑ ምን ይመስላል? ከእናንተን ጀምር። እየተጠያየቅን ሁለቱንም እናያለን። ምንም ችግር የለውም። ኦኬ ለምሳሌ የስላሴን ሶስትነት አስረዳኝ። የስላሴ ሶስትነት አጠር አድርጌ ሳስረዳ ሶስትነት አካልን በተመለከተ፣ ግብራቸውን በተመለከተ፣ ስማቸውን በተመለከተ የምናነሳው ነው። ሶስትነትን በተመለከተ እሺ አብራራልኝ። የአካላቸውን ስንም ምን እያልን ነው? አካላቸው ስንል አብ፣ ወልድ፣ መንፈስ ቅዱስ። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። እንደዛውም ደግሞ ግብራቸውም ላይ ስንመጣም እሰማለሁ አይደለ? ነው ፈለገ የተቋረጠው። ፈለገ ሲቋረጥ ታች ላይ ደግሞ ዲያቆን ሲቋረጥ ታች ላይ ታይሰሙ ቆጆ ሲያን ምክንያቱም ሰውም እንዲሰማ ዲያቆን ፈለገ ምን ሆና ኔትወርካቸው ዛሬ ከሆነ በኋላ ይቋረጣል። መቋረጡ አይቀርም። መቋረጡ አይቀርም።
አካል የሚለውን እየመለስክኝ ነበር እና አብ የራሱ አካል፣ ወልድ የራሱ መንፈስ ቅዱስ የራሱ አካል አልከኝ አይደል? አዎ ማለት ግልጽ ላድርገውና አንዴ ሀሳቤን አጠር አድርጌ ላስቀምጥልና ወደ አንተም ስለምንመጣ ማለት ነው። መዝሙር አካልን ጨርስና አካል ላይ ትጠይቀኛለህ። መጀኔ አካል ላይ ልንጠይቅ ልጨርስ መጀመሪያ፣ ከዛ አንተ አካል ላይ ደግሞ ትጠይቀኛለህ። አንዳንዱ እየጨርስ እንደዚህ ነው የምናደርገው። ያሬዶ ማለት እኔ ሀሳቤን እስክጨርስ በማን እንዳገባ አላረዝምም፣ አሳጠራለሁ። አካልን ብቻ መልስልኝ። ከዛ ሌላውን ደግሞ አካልን ብቻ ሳይሆን ለምን እንዴ ሶስትነት በስምም አለ በግብርም አለና ካልና አንተ ጠይቀኛለህ። እኔ የኦርቶዶክስን ትምህርት ጠይቀኛለህ። እሺ፣ ከዛ ደግሞ ወደ ግብር እንሄዳለን። ከዛ እያልን እንቀጥላለን ማለት ነው። አንዳንዱን የጠያየቀ ልዩነቱን በደንብ እንድናየው አይሻልም? እሺ፣ እንቀጥል። እሺ፣ አካልን አስረዳኝ። ኦኬ፣ አሁን እኔ ስናገር እሺ፣ አንተ ትሰማኛለህ ማለት ነው። አዎ። ሙዚቃ እያጮሁ የሆነ ግቢ ውስጥ አንዴ ቆይ ቀነሱ። እኔ ጋር ለማይዟችሁ ከግቢ ውስጥ ነው። ኦልሬዲ ያስቀንሻለሁ እና እሺ እንቀጥል። ያሬዶ በደንብ ስማኝ። በእኛና በእናንተ መካከል በስላሴ ትምህርት ልዩነት አለ። አዎ ስላሴን አስረዳኝ ስትል ስላሴ ሶስትነትን በተመለከተ የሚነገር ቃል ነው እና እግዚአብሔር አንድ ነው። አዎ በአካል ሶስት ነው፣ በግብር ሶስት ነው፣ በስም ሶስት ነው እያልኩ ነበር ቅድም ስናገር የነበረውና አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። የአካል ልዩነት አለ። እንደዛውም ደግሞ የግብር ልዩነት አለ። አካል ላይ ብቻ ጆሲ ፕሊዝ አካል ማለት ምን ያለኛ ነው እንዴ? አንተ ጥያቄውን ከመጠየቅ በፊት ትምህርቴን ላስቀምጠኝ። አካልን ጨርስና መልሰን እንድጠይቀኝ እኮ ነው። ስለ አካል ትምህርት ልዩነት አለን ብለህ ስለምታምን አንተ የእኛን ትምህርት ጠይቀኛለህ። የአካልን አላብራራልኝ። እኔ ጥያቄ ነኝ ለአንተ አላብራራልኝ። እኔ ጥያቄ ነኝ ለአንተ እንደ ስለ አካል ጥያቄ አለኝ ወንድም አለም። ኦኬ አንድ ጊዜ ቆይ፣ አንዴ ግን ይሰማል ብለኝ። ድምፅ ይሰማል? ወዲያውኑ የሚደርስክ ይሰማል። ስለዚህ በመሀል ስናገር አታቋርጠኝ። አንተ የፈለግካትን ኢሹ ሳይሆን ሙሉ ትምህርቱን ነው የምናገረው። ቆራርጬ የማምን ሰው አይደለሁም እና አንዴ አስተውለክ እንድሰማኝ ይሁን ማለት ነው። መዝሙር ያሬድ ኦኬ። አካል የሚለውን ሀሳብ ሳነሳልህ ቀጥሎ ጠይቀኛለህ። መጀመሪያ ግን ሙሉ አውዱን ልጨርሰኝ፣ ሙሉ ሀሳቡን ልናገር። አካል ላይ ብቻ አይደለም ሶስትነትን በተመለከተ የምንናገረው፣ በግብርም ሶስት ነው፣ እንዲሁም ደግሞ በስምም ሶስት ነው። እዛም ላይ ጥያቄ ስለሚኖርህ አንዴ ልናገርና ከዛ ጥያቄ ትቀጥላለህ ማለት ነው። አሁን አስተውለኛል ብዬ አስባለሁ። እሺ ቴንክ ዩ። እና የአካልን ተናገር ያለው ቀጥሎ ሀሳቡን ጥያቄ ሲኖር አንተ ጥያቄውን ታነሳለህ ማለት ነው። እግዚአብሔር አንድ ነው፣ በአካል ሶስት ነው፣ በግብር ሶስት ነው፣ በስም ሶስት ነው እና በስም አብ አብ ያደረገው አለ። ኦኬ እና ግብራቸውን በተመለከተ ይሄን ይመስላል። አንድነት ላይ ስንመጣ ደግሞ አንድነት መለኮትን በተመለከተ ወይንም አምላክነትን በተመለከተ እግዚአብሔር አንድ ነው፣ አምላካችን አንድ ነው። ነገር ግን አንዱ አምላክ አንዱ እግዚአብሔር በሶስትነት እንደሚኖር የእግዚአብሔር ቃል መጽሐፍ ቅዱስ ይናገራል። አሁን ይሄን ይመስላል። አንተ አካል ላይ ያለህን ጥያቄ ጠይቀኝና ምላሽ ሰጥሃለሁ፣ እኔም ጥያቄ አነሳልሃለሁ። ከዛ በፊት ግን የራሳችሁን ትምህርት ንገረና እንዴ አሳጥረክ። ኦኬ እሺ፣ የተናገርኩት ጠቅላላ ጥያቄ አለኝ። ምክንያቱም ልዩነቱን እያየን ስለሆነ ማለት ነው። ሲጀመር በደንብ አልተናገርክም። ዝም ብለህ ከላይ ከላይ ነው ያለፍከው። ዝርዝሩ ውስጥ ልዩነት እንዳለ እንድታሳይ ፈልጌ ነበረ። ኤኒዌይስ ታች አይሰማም። የዲያቆን የሉም እንዴ? አሉ። እሺ፣ አይሰማም እያሉ ነው። ምን እንደተፈጠረ አላውቅም። እሺ መልካም። የስላሴ ትምህርት አካል ላይ ልጠይቅህ። አካል የሶስትነትን ስታወራ ሶስትነት በስም በአካል በግብር ብለሃል። አካል ላይና ግብር ላይ ጥያቄ አለ የለአንተ። አካል ላይ የምጠይቅህ አካል ማለት አብ የራሱ አካል አለው፣ ወልድ የራሱ አካል፣ መንፈስ ቅዱስ የራሱ አካል አለው ብለሃል። መልካም። አካል ማለት በፕሮቴስታንቱ አስተምሮ ስሜት፣ እውቀት፣ ፈቃድ ያለው ማለት ነው አይደለ ጆሲ?
እኔ ብሎ መጥራት የሚችል ማለት ነው። አብ ራሱን እኔ እንደሚል፣ ወልድ ራሱን እኔ እንደሚል፣ መንፈስ ቅዱስ ራሱን ልክ እኔ እንደሚል በዛ መሰረት ላይ የተመሰረተ ነው። እኔ ማለት ሲባል ስሜት፣ እውቀት፣ ፍቃድ ያለው ማለት ነው። አዎ በጣም ጥሩ። ስለዚህ አብ የራሱ ስሜት፣ እውቀት፣ ፈቃድ አለው። ወልድ የራሱ ስሜት፣ እውቀት፣ ፈቃድ አለው። መንፈስ ቅዱስ የራሱ ስሜት፣ እውቀት፣ ፈቃድ አለው ማለት ነው አይደል? ምን አልከኝ? ሶሪ አንዴ ሰዋርቺ ነው። የለውም። አብ አካላዊ ነው፣ የራሱ ስሜት ፈቃድ አለው። ወልድ አካላዊ ነው፣ የራሱ ስሜት ፈቃድ አለው። መንፈስ ቅዱስ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው ማለት ነው። ኦኬ እኔ ልናገረው? ተናገሩ። ልዩነት ካለው እንግዲህ ስኔ ከተናገርኩት መጽሐፍ ቅዱስ የእግዚአብሔርን ቃል እናንብብ አንድ ስፍራ ላይ መጀመሪያ ፕሊዝ ጆሲ ወንድሜ መጀመሪያ መጽሐፍ ቅዱስ እናንብብ ነው ያልኩ። መጽሐፍ ቅዱስ ማስረጃውን አሁን መጀመሪያ አንተ ሳይሆን እኔ መጽሐፉን አንዴ ወደ ጥቅሱ ትሄድልኛለህ። ምክንያቱም ለእያንዳንዱ ማስረጃ ስለምፈልግ እኔ ማለት የሚችል ማለት ደግሞ የራሱ እውቀት፣ ስሜት፣ እውቀት ፈቃድ ያለው ማለት ነው አልከኝ አይደል? በጣም ጥሩ። አሁን አብ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው። ወልድ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው። መንፈስ ቅዱስ አካላዊ ነው፣ የራሱ ስሜት እውቀት ፈቃድ አለው ብለህ ታምናለህ አይደል ጆሲ? ምን ማለት ነው? እውቀት ስንል ፈቃድ ስንል ስሜት ስንል ከዛ ጀምርልኝ። ዘለልክ በጣም እንትን ዘለን የገባው መሀል ላይ ገባህና ከመጀመሪያ አካባቢ ያነካካ ጥያቄ አካልን እያብራራክ ነው ወንድሜ። አካልን እያብራራክ ስለሆነ ማብራሪያው ለምን እየተስፋፋ ያሬዶ ለምንድን ነው እንዳወራ ያልፈለግከው? ያሬዶ በጣም እንትን እያልክ ነው፣ እያስቆምከኝ ነው መሀል ላይ። ቆይ እኔ መስመሩን ጨርስና እሺ ልቀጥል። አንተ ጨርስ። እሺ ጨርስና እኔ እቀጥላለሁ። ይኸውልህ ወንድሜ መስመሩን ይዘህ ሄድ። የኔ ፖይንት መስመርን ይዘህ ሄደህ መጀመሪያ እኔነት ማለት ምንድን ነው ስል ስሜት፣ እውቀት፣ ፈቃድ ብለኸኛል። አካላዊ ማለት እኔነት ማለት ነው አልከኝ። ጥሩ። እኔነት ማለት ደግሞ የራሱ ስሜት፣ እውቀት፣ ፈቃድ ያለው ነው አልከኝ። ይሄ ነው ወይ ያልከኝ ነው ጥያቄ። አዎ ካልከኝ ቀጥሎ ወደ መጽሐፍ ቅዱሱ አብ የራሱ እውቀት ፈቃድ፣ መንፈስ ቅዱስ የራሱ እውቀት ፈቃድ፣ ወልድም የራሱ እውቀት ፈቃድ የሚለው በመጽሐፍ ቅዱስ ላይ ታሳየኛለህ ማለት ነው። ስለዚህ አካል ማለት የራሱ ስሜት፣ እውቀት፣ ፈቃድ ያለው ብለህ ነው የምታምነው ጆሲ? በቃ አሁን እኔ ስቀጥል አንተ የሚውት ታደርጋለህ ማለት ነው ወይ? መጀመሪያ የምታምነውን ንገረኝ ፕሊዝ። ቆይ ሰማኛ እንዴ? ኖ እንደዛማ አታድርግ፣ እንትን አትበል። ይኸው የሚመችህን ሀሳብ ያላልኩትን ማለት ያው ያሬዶ ቆይ ጆሲ እያልክ መሀል ኢንተራፕት አታድርገኝና እኔነትን ስሜት፣ ፈቃድ፣ እውቀት ብለህ አብራርተሃል አልከኝ። ኖ እኔ ብሎ ራሱን መጥራት ይችላል ብዬ ነው የተናገርኩትና አሁን አስተውለህ ስማኝ ማለት ነው የምናገረውን ማለት ነው። ቆይ ኖ እንደዚህማ መሻወር የለም። እኔነት ማለት መሻወር ሳይሆን ያላልኩትን አልካ ተበለኝ። አንደኛ እኔነት ማለት ስሜት፣ እውቀት፣ ፈቃድ አላልክም? ይኸውልህ ስሜት፣ ፈቃድ፣ እውቀት ኖሮት ራሱን እኔ ብሎ መጥራት የሚችል እያልኩ ነው። አብም ወልድም አካል ማለት አይደል? ቅዱስ መካከል አካልን በተመለከተ ማውራት ካለብህ እርሱ እኔና አንተ መባባል አለ። ለምሳሌ በአብ በወልድ በመንፈስ ቅዱስ መካከል የአካል ልዩነት እንዳለ ግልጽ ያደርጋል ማለት ነው ሀሳቡ። የጠየቁኔ ስሜት፣ እውቀት፣ ፈቃድ ያልከው በመጽሐፍ ቅዱስ አሳየኝ። ኦኬ መጽሐፍ ቅዱስ ጥቅስ ልጠቀምልሽ። ስሜት፣ እውቀት፣ ፈቃድ የአብ የራሱን ስሜት፣ እውቀት፣ ፈቃድ። እንደዛ ከሆነ ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም እኮ። አሁን ትምህርቱን ነው ማሳየ። ትምህርቱን ስለማሳየ ዝም ብለህ ተማር። ቆይ አንዴ ያሬዶ ተማር። ኢሳያስን አውጣ፣ ኢሳያስን አውጣና ተማር። አሁን ያሬዶ አንድ ጊዜ እንደመመጣ ጥያቄን ስማኝ አንዴ። ያሬዶ ልጨርስ፣ እኔ ልጨርስና ትቀጥላለህ። እውቀት ልጨርስና ትቀጥላለህ። ኖ አትቀጥል። ምክንያቱም ጥያቄን እንድታልፍ አልፈልግም። ያሬዶ ቆይ አንዴ። አሁን መማር ነው ያለብህ። ስለዚህ መጽሐፍ ቅዱስ በኢሳያስ መጽሐፍ ምዕራፍ 48 ላይ ያለውን ቃል ታወጣና ጆሲ፣ በመጀመሪያ ደረጃ ይመስለኛል ነገሮችን ለማውራት ግብረ ገብ ያስፈልጋል እና ስነስርዓት ቢኖር ጥሩ ነው። እንዳንተ ልጅ ማይክን ሚውት አድርገው። ማይክን ለምን ሚውት ሆንኩኝ? ስቲቭ ለምን? እኔ ነኝ ያደረኩህ። ማይክን ሚውት አድርገው። አሁንም ለምን? ምን አጠፋው? ሚውት አድርገው። እኔ መናገር ፈልጌ ነው። ሚውት አድርገው። እሺ፣ ግን ስለ እኔን አትተቸኛ። ገብቷል? ማይክን ሚውት አድርገው። እሺ፣ እያወራን ያለ ነው የእግዚአብሔርን ቃል ነው። እያወራን ያለ ነው ስለ መጽሐፍ ቅዱስ ነው። ስለ መጽሐፍ ቅዱስ ስናወራ እታች ወርዶ ልክ እንደሞኝ ልክ የልጅ ወሬ ማውራት አስፈላጊ ነው። ማይክን ሚውት አድርገው። ስድብ አይደለም። ታች ወረድ። እንዲህ አይነት እኔ ምግባር እንደዚህ አይነት ኢጎ ያለባችሁ ሰዎች ባትገቡ ጥሩ ነው።
እንትን በል ና ላስተምርህ ተማር ምናምን። በዚህ ልክ በነገራችን ላይ ያሬድ የልጅ ወሬን ማውራት አቅቶት አይደለም፣ ግን ሂዝ ክርስቲያን ስለሆነ በንግግሮቹና በእያንዳንዶቹ ትዕግስቶች ውስጥ ማንጸባረቅ የሚፈልገው ክርስትናውን ነው። እና ማን በነገራችን ላይ ልክ በዚህ ልክ ሰው መውረድ አቅቶት አይደለም፣ ሁላችሁንም እንደየመጣጣችሁ ማስተናገድ አቅቶን አይደለም፣ ግን ምግባር ይፈልጋል። አንዳንድ ጊዜ ቶንህንም ንግግሮችንም ስርዓት ባለው አማርኛ በትጠቀም ጥሩ ነው። አንተ ስርዓት ያላቸው ወርዶች አበሸቁህና ተበሳጭህና ከዛ በኋላ ዝም ብለህ ባፈ መጸዳዳት አለብህ ማለት አይደለም። ይቅርታ ያሬዶ ስላቋረጥኩ እንዲህ አይነቱንም ነገር አለደለ ታግሶ መደመጥም ያስፈልጋል ብዬ ስለማላስብ ነው። እና ጆሲ እንዲህ አይነት ኢጎውን ቀነስ አድርገው፣ ቀነስ አድርገው። ይሄ የንጭንጭ አለደለ ሌሎችም ቶሎ ሆድ የመባስ አይነት ፊሊንግ ካለብህ እንዲህ አይነት ስሜቶች ሌላ ቦታ አስተናግዳቸው። እዚህ ግን ከኛ ጋር መታገን ስትወያይ ልክ እኛ የምትናገሩት ነገር እየቆረቆረን ጭምር እንደምንሰማ ሁሉ እናንተም በቻላችሁት አቅም ነገሮችን ታግሳችሁ ብትሰሙ ከዛ ደግሞ በፍቅር ብንኖረ መልካም ነው እንጂ ይኸው በቃ ይኸው ላሰብነ ነው በቃ እንትን በል ይኸው ተማርና ምናምን ይሄ እውቀትም አይደለም እና ደግሞ አዋቂነትም አይደለም። ስለዚህ እውቀትን እንደው ሼር ብንደራረግ ብንወያይ ጥሩ ነው ለማለት ያክል ነው። ይቅርታ ያሬዶ ጣልቃ ስለገባው፣ ምናልባት አስተካክሎ የሚያወራህ ከሆነ ደግመህ ኢንቫይት ማድረግ ትችላለህ። ካልሆነ ግን በእነዚህ ሀሳቦች ላይ አንተ ምልከቶችን ተናግረህ እኛ ብንቀጥል ይሻላል። ያሬዶ ይቅርታ በጣም ችግር የለውም ዲያቆን። ያው እኔ እንደዚህ አይነት ባህሪም የለኝም በእነሱ ልክ ላስተምርህ በል ምናምን እንደዚህ አልልም። እና ግን ደግሞ ጥያቄ ይሸውዱኝ ደግሞ አልሸወድም። ጥያቄውን በደንብ ፍለውን ጠብቆ እንደሄዱ መሆን አለበት። ምክንያቱም የሚያዳምጥ ሰው አለ። አሁን የሚሸወድ ትውልድ የለም። እያንዳንዱ ነገር እናዳምጣለን፣ እናስተውላለን። ስለዚህ ጥያቄያችንን እዚህ ቲክቶክ ላይ ብዙ ስለቆየን ሰዎች ጥያቄ ሊሸውዱ ጥፍጥፍ ሊሉ ሲሉ ያስታውቃል። ስለዚህ ምንም በትዕግስትና በምግባር አወራችኋለሁ። እኔ ችግር አልናደድ አልቆጣ ምንም አይመስለኝም። ምንም ጥቅም ስለሌለው ማለት ነው። በቃ እውቀት ካለን ንዴት፣ ንቀት ምናምን አያስፈልግም። ያነበብነው ነገሮች ማስቀመጥ ነው፣ ቀላል ነው። እና ረጋ ብሎ ጥያቄውን ማዳመጥ። መልስ ካለ እኮ ምንም ችግር የለውም። ጥያቄውን አዳምጦ ኦኬ ይሄን ጠይቀኝ፣ እሺ ምንም ችግር የለውም ይሄ ነው መልስ ከሌለ ግን አግሬሲቭ መሆን ምናምን ይሄ ሰውን መናቅ ምናምን ይጀምራል። which is ኦኬ ምንም ችግር የለውም። ምንም የሚመጣም የሚጎልም ነገር ስለሌለ ማለት ነው። እና አይ ቲንክ በምግባር ብታወሩን ደስ ይለናል። ይሄ ስድቡን ንቀቱን ትታችሁት በምግባር ብታወሩን አይ ቲንክ አሪፍ ነው ብዬ አምናለሁ። ካልሆነም ግን ደግሞ ያው በእናንተ ልክ ወርደን ደግሞ እኛ እናውራም